አያዴ ግድ የለም አንቺ ተማሻለች የሆነ መፍትሄ አታጭም ነይ እንሂድ። አይ እኔ እስኪ አንተ እንኳን አትሳቅ እንዴ። አደይ እኮ በጣም ልዩ ሴት ናት። ይበልጥ ዴቭ እንደምትወደው ስትነግረኝ የበለጠ ወደድኳት። ቆይ እንዴት ነው በዚህ ልክ ለዴቭ የምትታመንለት? እኔ ደስተኛ እንድትሆን ነው የምፈልገው። ቤዛንም እስካሁን ፖሊሶች እየፈለጓት ነው፣ ጠፍታለች። እኔ ምን አውቄ የት እንደገባች። ግን ለምን ሄለን እናታገባትም? እንዴ ምን ማለት ነው? አደይ ታላቅ እያለ እንዴት ነው ታናሽ የሚያገባው? እሱማ እኮ ድሮ ጋር እንዴ አንቺን ከታዝብሻለሁ። የእውነት እንዴት ነው? ቆይ ድሮ እንዴት ነህ? ደህና ነው ወይ እንኳን አትይኝም? ማነው እሱ? ባቡሬ ምንድነው እሱ? ምንድነው? ምን እያደረጋችሁ ነው? በቃ ገልዬ ምንድነው እሱ? በቃ ምን እያደረጋችሁ ነው? ታው በቃ ታው። አሹ ረማን ምንድነው? እትዬ ምንም አላውቅም። ድንገት ነው እንደዚህ ሆነችው። ልጄ ምን ሆንሽ? ማሚዬ እንኳን መጣሽ። በጣም ፈርቼ ነበር ማሚዬ። እንኳን መጣሽ። ለምን ሆንሽ? አደይ እንዴት ነሽ? ደህና ነኝ ዶክተር። ወዴት ነው? ወደ ቤት። አደይ ለሊና አራብዬሽ ብቻ መንገድ ላይ አገኘኋት። አገኘኋት እንዴ? እኔ እኮ ስፈልጋት ነው የጠፍታብኝ። አዎ አደይ አታስቢ፣ በተረሻት ነው የመጣሁት። ግን ሌላ ጊዜ እንደዛ ትዘናጊሽ። እሺ ዶክተር በጣም አመሰግናለሁ። ልሸኝሽ አደይ? አይ ራሴ ሄዳለሁ። ግን ሳትነግረኝ ቤዛ እንዴት አደረካት? ቤዛ አመልጣለች አደይ። እንዴት? ተጠራጥራ ነበር መሰለኝ ከወንድሟ ጋር ሆና ጠፋች። እና አሁን በነፃነት እየተንቀሳቀሰች ነው? አዎ አደይ የት እንደምትገኝ እኔ እንጃ። ቤዛ መቀጣት አለባት። የሰራችው ስራ ትክክል አይደለም። አዎ አደይ ግን ደግሞ እኔ ማጥፍቻለሁ። እንዴት? ቃሌን ማክበር ነበረብኝ አደይ። ለሊና አደራ ብለሽኝ እንደዚህ ስላገኘሻት በጣም ይቅርታ። ዶክተር እውነት ለመናገር ትንሽ ቅር ብሎኛል። ጊዜው ያለፈበት መድኃኒት ለሌሊ ስትሰጥ እንዴት ዝም ትላለህ? ምን ላድርግ አደይ፣ መቼ ማውቄ ይሁን ብዬ ያደረግኩት ነገር አይደለም። ታውቂያለሽ ቤዛን አምኛት ነበር እና ደግሞ የዛን ቀን መድኃኒቶችን ያመጣቻቸው ቤዛ ነበረች። መድኃኒቶቹ የሚመጡት ከጓደኛዬ ኬኒ ሆስፒታል። እኔ ጋር ያሉት መድኃኒቶች አልቀው ስለነበር በአስቸኳይ ተመሳሳይ መድኃኒቶች ነበር ላከልኝ። የሊሊ ነገር በጣም አሳስቧታል። ዳዴ እኔ ወደ ድሮ ማንነቷ መመለስ አለባት እያለች እንግዲህ ዶክተሩን እያናዘዘችው ትገኛለች። አሁን ላይ ይቅርታ ዶክተር ከትናንትናው ዛሬ ይሻላል፣ ዛሬ የተሻለ ቀን ነው እያለች እንግዲህ ዶክተሩን እንትን ትላለች። ዶክተሩም ችግር የለውም አደይ በጣም ነው የማመሰግነው ስለተረዳሽ ምናምን እያለ እሱም ሌላ ነገር ያትላል። እሱ ግን በመኛቱ እያያት እየመሰለው ነበር እንደዚህ ነው። ቤዛና ወንድሟ አሁን ላይ የእግር ፈረስ እየተሰደዱ ቢሆኑም እነሱ ግን መውጫ ስላላጡ እንደፈለጉ መንቀሳቀስ ይችላሉ። ቆይ አንቺ ነሽ ለዚህ ሁሉ የዳረግሽ ይላታል። ቆይ እኔ ምን አደረኩ? እነሱ ፍላጎታቸው ዶክተሩን አጋፍጠው እነሱ መሸሽ ነበር የፈለጉት። ነገር ግን ሁሉ ነገር አልተሳካላቸው።
ሰዓት ላይ ዶክተሩ ኢላ መስሏት የምትሆነው ቅጡ የሚጠፋት ዶክተሩ ጋር ስትሄድ ነው። ኢላዬ አላማረብኝም፣ ኢላዬ እንዲህ አልሆነብኝም እያለች እንግዲህ ቀበጧ ሊሊ ሆናለች። የድሮዋ ሊሊ ወደ ራሷ ተመልሳለች ማለት ነው። የአሁኗ አደይ የምታውቃት ሊሊ ሰዓት በዛዝ ላይ የቆሸሽ እንትን ያለ የተበላሸ ምግብ ነበር የመጣላት። ነገር ግን እሷ ይሄንን አልፈለገችም ነበር። ይሄንን አልበላም እያለች ባለችበት ሰዓት ላይ ወንድሟ ቆንጅዬ ምግብ ይዞላት ይመጣል። እንግዲህ እስከ መቼ ነው በፌስታል እየመጣልን የምንበላው ትላለች። ይሄንንም እንዲያታጭ ይላል እሱም ይሄን ሁሉ እየሆነ ያለው በአንቺ ነው፣ በአንቺ ጦስ ነው እንደዚህ እየሆንኩ ያለሁት፣ እሱም በእሷ ነው ይላል። ሁለታቸው እንትን እያሉ ይገኛሉ ማለት ነው። ሌሊ በድንገት ጠፍታባቸው ነበር እና ዶክተሩ አገኘችው። ሌሊ እያሳሰበሽ ነበር፣ አሁን ግን መምህር አለሽ መምህር ናው መምህር አለሽ ትላለች። ሌሊ ወደፊት ወደፊት ይሻላታል እየተባለ ይባዝ እየባሰባት ነው የመጣ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላም ብለናል። ሰላማችሁ ብዙ ተተረፍረፍ ይበልልን እያልን አዲስን ከች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ሁኑ። የሊሊ ዶክተር መንጣቱ እዚህ ላይ ፍቅርን ጥያቄ ውስጥ አስገብቷታል። ነይ እንጂ ስትላት ማሚ መጣ ወደዛ ድረስ ብዬ ትላለች። እሷ ግን ሌላ ነገር እያሰበች ነው። ሊሊን ወይ ጨርሳት ወይ ደግሞ እንትን በላት እያለች ትላለች። አቤት ምን ነው ምን ልርዳሽ ምናምን ሲላት አሁን ማውራት እንችላለን ስታይ አሁን ማውራት ይቅርታ ካልቻልክ በሌላ ጊዜ አገኝሃለሁ ትላለች። ነገር ግን ሁሉንም ነገር እያቀሰረች ያለችው ሊሊን እንዲጨርስላት አላዴንም ከዚህ እንዲያጠፋላት ስለምትፈልግ ነው። አይ ፍቅር ዴቭን ለማግኘት ስትል የማትጥረው ነገር የላት። አደይ አሁን ላይ ምን እንደምታረግ ግራ በተገባ መልኩ ዴቭም እየተረዳት ነው። አሁን ላይ ግን ተመረዳት ለእኔ በቂ ነው ትላለች። የሊሊ እንደዚህ መሆን የእሷን ሰርግ ጓጉል አድርጎባታል። እዛ ተሰቃይታ የመጣችው ለሊሊ ለመናገር ነበር የመጣችው። አሁን ላይ ሊሊ ግን እንደጠበቀቻትን አላገኘቻትም። ሊሊ አሁን እንኳን አይደለም ለአደይ ለራሷም አልሆነችም። የድሮ ማንነቷን ይዛ ከች ብላለች። ዳይመንዶ የሳት ምንጭ አንቺ ዝንጀሮ የት እየሄድሽ ነው? ምን አገባህ? እዚህ ምን አለበት እንደዚህ በትህትና ብትመልሽ አንቺን በጥፊ ብሎ ሰባተኛ ሰማይ ልኮ ነበር እንትን ማለት ይላታል። በዛን ሰዓት ላይ ፍቅር አለ ያግለች እንዴት ትላለች ማሚ እና ሩታ መፈንገረን እንዴት ቦታ ማግኘታቸው ለእነሱ በጣም ከባድ ነው።